በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀስን። ከሀገር መውጣት በጣም ቀላል ነው። ከወጣ በኋላ ግን አንተ ከሀገር ትወጣለህ፣ አገር ግን ካንተ ውስጥ አትወጣም። በጣም ያስቸግራል። በቀላሉ መኖር የሚቻል አሁን እኛ ውጭ ሀገር የሚኖር ሰው የኩበቱ ሽታ ናፈቀኝ ምናምን ሲል እንስቃለን አይደል? አሁን ኩበት ምኑ ይናፍቃል? በደንብ ነው የሚናፍቀው። በነገራችን እሱ የሚገባ እዛ ስትሆን እንኳን ለመኖር እድሜው ሙሉ ጥሎ የሄደ ሰው ቀርቶ ለጥቂት ጊዜ የቆየ እንኳን ድሮ የሚንቃቸው ነገሮች በጣም ይናፍቁታል። እያንዳንዱ ነገር ይናፍቃል። ማህበራዊ ህይወቱ ይናፍቃል። በማታውቀው ሀገር ከሀገሩ የሌለ በየትም የለም ይባል ከስርህ እንደመነቀል ያህል ስሜት አለው። ባዶነት ስሜት አለው። ኃጢአት ውስጥ ከወደቅክ በኋላ በዙሪያ ያሉ ሰዎች ያፌዙብሃል። ድሮ መዘምራን አልነበርሽ እንዴ? እስቲ ዘምሪ፣ እስቲ ዘምርልን፣ እስቲ አስተምረን፣ ድሮ ታስተምራል ነበር ይሉሃል። ትምህርቱን አጠላውም። ግን አሁን ያለህበት መንፈሳዊ ህይወት፣ አሁን ያለህበት ኃጢአት መዝሙር ለመዘመር አቅም ያሳጣል። እንዴት በባዕድ ሀገር የእግዚአብሔር ዝማሬ ዘምራለሁ ትላለህ? ሰዎች አይገባቸውም። እስቲ ከበሮ ምቺ ሲሉ ብዙ ሰው የተበላሸ ህይወቱ ከበሮ ለመምታት አሁን አይፈቅድለትም። አይረዱም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡራን አበው መነኮሳት፣ ካህናት፣ ምእመናን፣ ምእመናት፣ ወንድሞች፣ እህቶች በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? አሜን። ምህረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር ጊዜ በመዝሙረ ዳዊት መዝሙር 136 ላይ በሚገኝ ኃይለ ቃል መነሻነት እንማራለን። የትምህርታችን ርዕስ የሚሆነው ጽዮንንም ባሰብናት ጊዜ አለቀስን የሚል ይሆናል። እንግዲህ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል እንግዲህ 150 ዳዊት መዝሙር ተብሎ በእኛ ቤተክርስቲያንና በአርሜን ቤተክርስቲያን ደግሞ 151ኛ መዝሙር አለ ከቁጥር የወጣ መዝሙራትን ዘምሯል። እንግዲህ ከ150ው ዳዊት ወደ 87 የሚሆኑትን የዘመረው ራሱ ንጉሥ ዳዊት ነው። የቀሩትን ደግሞ በእሱ ዘመን የነበሩ የመዘምራን አለቆች ለእግዚአብሔር ምስጋና ያቀረቡበት ታላቅ ዝማሬ ነው። መዝሙረ ዳዊትን መጸለይ ማለት የእግዚአብሔርን ልቡን እንደ ማግኘት ነው የሚቆጠረው። ምክንያቱም እግዚአብሔር ዳዊትን ሲገልጸው እንደ ልቤ የሆነ የእሴይን ልጅ ምን ብያለሁ አግኝቻለሁ ብሎ ተናግሯል። ዳዊት ሕይወት ውስጥ ዝማሬ ምስጋና ሁልጊዜም ነበረ። በእረኝነት ዘመኑ በገና ይደረድር ነበር፣ እግዚአብሔርን ያመሰግን ነበር። ንጉስም እያለ እንደዚሁ ይዘምር ነበር። አንዳንዴ እረኛ ሆኖ መዘመር በጣም ቀላል ነው። ንጉስ ሆኖ መዘመር ግን በጣም ከባድ ነው አይደለም? አዎ፣ ሰዎች እረኛ እያሉ ይዘምሩ የነበሩ ከታች እያሉ ትንንሽ ስራ ይሰሩ እያለ ዘማሪያን የነበሩ ስልጣናቸው ከፍ እያለ ሲመጣ መዝሙራቸው ይቀራል፣ ይቀንሳል። ድሮ ዘምር ነበር እኮ የዛሬን አያርገውና ድሮ ዘማሪ ነበርኩ የሚሉ አሁን በጣም ከፍተኛ ስልጣን ላይ ያሉ ከፍተኛ ሀብት ላይ ያሉ ሰዎች አሉ። ዳዊት ግን እረኛም እያለ ይዘምር ነበር፣ ንጉስም እያለ ይዘምር ነበረ። መዝሙሩን አላስቆመውም። እግዚአብሔር ማመስገንም ጡረታ የለውም። እውነት ለመናገር ሰው አመስግኖ ዝማሬ አሁን ከዚህ በኋላ እኔ ትልቅ ደረጃ ላይ ነው ያለሁት አላመሰግንም አልዘምርም ይላል። ስልጣን ላይ ሲሆን ሀብት ላይ ሲሆን እንደውም ቁጭ ብሎ ለሚዘምሩ ሰዎች ይሸልማል። ዳዊት ግን መዘምራን ሲዘምሩ ብር እያወጣ ይሸልም ነበር አይደለም የሚለው ራሱ ዳዊት በታቦተ ጽዮን ፊት ሚስቱ ሜልኮል እስክትነቀው ድረስ ምን ይል ነበር? ይዘምር ነበር። ኃይሌም ዝማሬም እግዚአብሔር ነው እንዳለ ነቢየ እግዚአብሔር ዳዊት ኃያል ንጉስ ሆኖ መዝሙር ያላቆመ ሁልጊዜ የሚዘምር የሚያመሰግን ንጉስ ነበር። የእሱን የዝማሬ መንፈስ ለሁላችን ያደለ። ትናንት ዘምር ነበር ማለት በጣም ቀላል ነው። አሁንም ዘምራለሁ ማለት ግን በጣም ከባድ ነው። በጣም ጥሩ ጸጋ ኖሯቸው ሲዘምሩ ሲያመሰግኑ የነበሩ ሰዎች በትዝታ ነው የሚያስታውሱት የመዝሙር ህይወታቸውን፣ የምስጋና ህይወታቸውን። ነቢየ እግዚአብሔር ዳዊት ግን በግ እየጠበቀም ያመሰግን ነበር። ህዝብ እየጠበቀም ምን ይል ነበር? ዘምር ሲባል እኔ እኮ አሁን እንደ ድሮ በግ እኮ አይደለም የምጠብቀው፣ ቀላል ኃላፊነት ላይ እኮ አይደለም የተቀመጥኩት።
አንዳንድ ሰዎች ትልቅ ስልጣን ላይ ትልቅ ቦታ ላይ ሲሆኑ አሁን ያለውበት ሁኔታ እኮ እንደ ድሮ አይደለም ምን ነካ ይላሉ ራሱ። ነቢየ እግዚአብሔር ዳዊት ግን ስብሐቱን አላቋረጠም፣ ምስጋናውን አላቋረጠም እና በጣም ድንቅ መዝሙር ዘምሯል። ከመዘመራቸው መዝሙራት መካከል 136ኛው መዝሙር አሁን ያነበብነው በባቢሎን ወንዞች አጠገብ በዚያ ምን አለ። እንግዲህ የዳዊት መዝሙር 3 አይነት ቅርጽ አለው። የመጀመሪያ ቅርጹ ኃላፊያቱን እሱ ከኖረበት ዘመን በፊት የተፈጸሙ ነገሮችን በሚመለከት ዘምሯል። ስለ እስራኤላውያን ዘምሯል። በግብፅ ባርነት ስለነበራቸው ሁኔታ ዘምሯል። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቃል ኪዳን ዘምሯል። የቀደመውን ነገር እያስታወሰ ከግብፅ ባርነት እንዴት ባህር ከፍሎ እንዳሻገራቸው፣ በምድረ በዳ እንዴት መና አውርዶ የመላእክትን እንጀራ ሰው እንዴት እንደበላ ኃላፊያቱን እሱ ከመወለዱ በፊት የነበሩትን ነገሮች ዘምሯል ነቢየ እግዚአብሔር። ሁለተኛ ከሱ በኋላ የሚመጡትን መጻያቱን ደግሞ ዘምሯል። ትንቢት ዘምሯል። ስለ ክርስቶስ መምጣት ዘምሯል። ከሱ በኋላ በእስራኤል ላይ ስለሚደርስ መከራ፣ በእስራኤላውያን ላይ ስለሚደርስ ስደት ዘምሯል። በአንጻሩ ደግሞ በሕይወቱ ዘመን ደግሞ ስለ ራሱ ዘምሯል ነቢየ እግዚአብሔር ዳዊት። ንስሐም ገብቷል በመዝሙሩ። አቤቱ እንደ ቸርነት መጠን ምን በለኝ ማረኝ፣ እንደ ይቅርታ ብዛት መተላለፌን ደምስስ እያለ በወደቀ ሰዓት ለመነሻ መዝሙር እንግዲህ ንስሐም ነው፣ ምስጋና ብቻ አይደለም፣ ጸሎትም ነው። የራሱን ጥያቄ የራሱን ብሶት መዝሙር ውስጥ እናገኘዋለን። በጣም የሚደንቀው ሰዎች ሲነሱበት በክፋት ደግሞ ከነዚያ ሰዎች ክፋት እንዲያድነው በመዝሙር ውስጥ ሲዘምር አቤቱ የሚጠሉኝ ምንኛ በዙ በዙሪያ ያሉት ሰዎች እያለ በዘመኑ ስለነበረውም ችግር ዳዊት በበገና እየደረደረ ይዘምር ያመሰግን ነበር። አሁን የጠቀስነው መዝሙረ ዳዊት መዝሙር 136 ደግሞ መዝሙር ስላስጠላቸው ሰዎች የተዘመረ መዝሙር ነው። ትንሽ ለየት ይላል። መዘመር ስላልፈለጉ ሰዎች በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን፣ የማረኩን የዝማሬን ቃል ፈለጉብን ይልና የእግዚአብሔርን ዝማሬ እንዴት በባዕድ ሀገር እንዘምራል። መዝሙር መዘመር አንፈልግም። አሁን መዝሙር የምንዘምርበት ጊዜ አይደለም ስለመባሉም ዘምሯል። አይገርማችሁም? አንዳንዴ መዘመር ስላለመፈለግም ለካ ይዘመራል። እና በባቢሎን ስላለው መከራ ስላለው ስቃይ እንግዲህ ኃላፊያቱን ብቻ ሳይሆን መጻኢውንም እግዚአብሔር ስለሚያሳየው እስራኤል ላይ ስለሚደርሰው ስደትና ምርኮ ነቢየ እግዚአብሔር ዳዊት የዘመረው መዝሙር ነው። በባቢሎን ወንዞች አጠገብ በዚያ ምን አለን? ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለን? አለቀስን። እንግዲህ ባቢሎናውያን እስራኤላውያንን በግዞት ብዙ ስቃይ አድርሰዋል። መጀመሪያ እንዴት ነው እስራኤላውያን ባቢሎናውያን መጥተው እስራኤልን ለመመዝበር ኢየሩሳሌምን ለማቃጠል መነሻ አላቸው። ዝም ብሎ አይደለም። ይህንን የምናገኘው ሁለተኛ ነገሥት ላይ ነው፣ ምዕራፍ 20 ላይ። ሁለተኛ ነገሥት ምዕራፍ 20 ላይ ሊሞት ደርሶ 15 ዓመት ዕድሜ የተጨመረለት የአንድ ንጉሥ ታሪክ ተጽፎ ታገኛላችሁ። ማን ነው? ሕዝቅያስ ነው። ሕዝቅያስ እንደምታውቁት በጽኑ ደዌ ተመታ፣ ታመመ። ስለ ክርስቶስ የተነገረውን ትንቢት ለራሱ አድርጎ ተረድቶ ነው ይላሉ ሊቃውንት። ስለዚህ እግዚአብሔር ቀሰፈው፣ ታመመ። ነቢየ እግዚአብሔር ኢሳይያስ መጣ፣ በታመመበት ጠየቀው። ትሞታለህና ቤትህን አስተካክል ብሎ ገሰጸው። ከዚያ አለቀሰ፣ ንስሐ ገባ። ወደ ግድግዳው ዞሮ ወደ ቤተ መቅደስ አቅጣጫ ጸለየ። እግዚአብሔር ይቅር አለው ይላል። ከዚያ በኋላ መጥቶ ትሞታለህ ያለው ነቢይ ኢሳይያስ ተመልሶ መጣና 15 ዓመት ዕድሜ ጨምሬልሃለሁ አለው። ስንት ዓመት? ከኔ ጋር ናችሁ? ስንት ዓመት? 15 ዓመት ዕድሜ ጨምሬልሃለሁ አለው። ደስ አለው። ከዛ በኋላ ንግስናውን ቀጠለ። ያን ጊዜ ባቢሎናውያን መጡ ሕዝቅያስን ሊጠይቁት ማለት ታሟል የሚለውን ዜና ሰምተው ከሩቅ ያው ያን ዘመን እንግዲህ ትራንስፖርትም የለም፣ ብዙ ዓመት ፈጅቶባቸው ወደ ኢየሩሳሌም መጡ። ንጉሱን ሕዝቅያስን ጠየቁት። እንዴት ነህ አሉት። ሲያዩት እውነትም ጤነኛ ነው፣ ተሽሎታል። ሕዝቅያስ ግን ያን ጊዜ አንድ የማይሰራ ስህተት ሰራ። ምንድነው የሰራው? ባቢሎናውያን ሊጠይቁት የመጡትን ሰዎች ካስተናገዳቸው በኋላ ላስጎብኛችሁ ብሎ እያዞረ የእስራኤልን ሀብት አሳያቸው። እያዞረ ያላቸውን ወርቃቸውን፣ ብራቸውን፣ እንቋቸውን በቤተ መዛግብት ያከማቹትን ሀብት እያዞረ የሁላችሁ የሁሉ ሀብት አለን እያለ ሀብታቸውን የእስራኤልን ሀብት ለእነማን አሳያቸው?
ለባቢሎናውያን። አንድ አልቀረውም፣ አዙሮ አሳያቸው፣ መሳሪያዎቹን ሳይቀር አሳያቸው ይላል። የጦር መሳሪያ ማከማቻ ደግሞ ግምጃ ቤት አለ፣ ኑ ብሎ አዙሮ አስጎበኛቸው። ባቢሎናውያን ያንን አዩ። አይተው ጎብኝተው በልተው ጠጥተው ሲወጡ ነቢየ እግዚአብሔር ኢሳይያስ መጣ ወደ ሕዝቅያስ። ማን ነው የመጣው? እንግዳ መጥቶ ነበረው ያለው። አዎ መጥቷል አለ። እነማን ናቸው? ባቢሎናውያን ናቸው። ሊጠይቁኝ መጥተው ነው። ምን አደረካት? ምን ነገርካቸው? ምን አሳያቸዋል? ያላሳዩአቸው አንድም ነገር የለም አለ። ምንም የቀረኝ የለም። ሀብታችንን፣ ስልጣናችንን፣ መሳሪያዎቻችንን አዙሬ ያሳይቻቸዋለሁ አለ። ነቢየ እግዚአብሔር ኢሳይያስ አዘነ። ማሳየት የሌለብን ነገር ነው ያሳየው። እነዚህ ሰዎች አሁን አይተው ሄደው በዛው አይቀሩም፣ ተመልሰው ይመጣሉ፣ ኢየሩሳሌምን ይዘርፏታል። ሀብት ንብረታችንን አሳይታቸዋል፣ ይዘርፏታል። ያንተን የልጅ ልጆች ባሪያዎች ያደርጓቸዋል፣ ጃንደረባዎች አድርገው አገልጋዮች አድርገው ያሰቃዩናል አለው። ሲለው እሱ የቀረው ስንት ዓመት ነው ሊሞት? ስለዚህ ችግር የለም አለ። እኔ ስንት ዓመት የቀረኝ? በእኔ ዘመን ሰላም ነው አይደል? እንደዚህ የሚያስብ ሰው አለ። በእኛ ዘመን ሰላም ይሁን እንጂ ምንም ችግር የለም የሚል አለ። እና በእኔ ዘመን ሰላም ከሆነ ምንም ችግር የለውም አለ። ግን በዚያን ሰዓት መጥተው በጎበኙት ጉብኝት ቂም ውስጣቸው አድሯል። እንዴት ይህ ሁሉ ሀብት በዚህ ሀገር ሊኖር ይችላል? እኛ ጋር የሌለ ነገር ይህንማ መውሰድ አለብን ብለዋል። ያጠፋው ጥፋት ሕዝቅያስ ማሳየት ያለበት ሀብት ንብረቱን ሳይሆን ይህን ሀብት ንብረትን የሰጠው ማን ነው? እግዚአብሔርም ቢያሳያቸው ጥሩ ነበረ። ተመሳሳይ ንጉሥ እኮ አለ እንደዚህ ጉብኝት ያስጎበኘ ንጉሥ ሰሎሞን ታውቃላችሁ። ጠቢቡ ሰሎሞን ከሩቅ ሀገር አንዲት ንግሥት ልትጎበኘው መጣ ነበር ይላል። ማነች? ንግሥተ ሳባ፣ ንግሥተ አዜብ ወይም ንግሥተ ሳባ የምንላት ማክዳ ኢትዮጵያዊቷ የምንላት ይህ ሴት በመጣች ጊዜ እያዞረ ሀብቱን ንብረቱን አስጎበኛት አይልም። ምንድን ነው ያስጎበኛት? በእግዚአብሔር ቤት የሚያሳርገውን መስዋዕት አሳያል። ባየች ጊዜ ነፍስ አልቀረላትም። አምላክህ አምላኬ ነው ብላ በእግዚአብሔር አመነች። ወደ ኢትዮጵያ የአይሁድ እምነት መጣ ማለት ነው። እና ብዙ ጊዜ እኛ ያለንን ነው ለሰዎች የምናሳየው እንጂ ያለንን ነገር የሰጠንን አምላክ አናሳየው። ሰዎች ሀብትህን፣ ንብረትህን፣ ስልጣንህን፣ ገንዘብህን ያዩ እንደሆን ይመቀኙሃል፣ ይቀኑብሃል። የምትበላውን የምትለብሰውን ያዩ እንደሆን ይጠሉሃል። እንዴት እሱ እንዲህ የሆነ እንዴት እንዲሆኝ ይላሉ። ያንን ሀብት ያንን ጸጋ የሰጠህን አምላክ ካሳያቸው ግን አንተም ሳይሆን አምላክህን ያውቃሉ። እና በዚህ ምክንያት ባቢሎናውያን ቂም ይዘው ነበረ። ይገርማችኋል፣ እንዳሰቡትም አልቀሩ። የተነገረው ትንቢት ተፈጸመ። ባቢሎናውያን ወደ እስራኤል መጡ። ሲመጡ ደግሞ ጎረቤቶች ኤዶማውያን ነበሩ። በጣም መጥፎ ሕዝብ በእውነት የእስራኤል ጎረቤት ናቸው። ኤዶማውያን ማለት እንግዲህ የኤሳው ዘሮች ናቸው። ያዕቆብና ኤሳውን ታስታውሳላችሁ። እና ጥሩ ሕዝብ አልነበሩም። እና እስራኤል እና ኢየሩሳሌም የምትዘረፍበትን ሁኔታ ለባቢሎናውያን ጋር ተሻርከው መንገድ አሳዩአቸው። አፍርሱት፣ ይሄን አፍርሱት እያሉ ኢየሩሳሌምን አስፈረሱ። በሙሉ ተሰብስበው እስራኤላውያን ተግዘው ወደ ባቢሎን ሄዱ። እንግዲህ ግዞት በጣም ከባድ ነገር ነው። በነገራችን ከቅኝ ግዛት የከፋ ነው። ቅኝ ግዛትና ግዞት በጣም ይለያያል። ቅኝ ግዛት ማለት ልክ ኢትዮጵያን መታ ጣሊያን ወራ አልነበረ? ልክ እንደዛ መጥቶ ወሮ አገሩን ማስተዳደር ነው። ግዞት ማለት ደግሞ ጣሊያኖች መጥተው ኢትዮጵያውያንን በሙሉ ሰብስበው አሰልፈው ወደ ጣሊያን ይዞ መሄድ። በእርግጥ በዚህ ዘመን ሰው ደስ ይለዋል ይመስለኛል። አስቸጋሪ ትውልድ ነው። ግን አግዞ ወስዶ እዛ ደግሞ እንደፈለግከው አትኖርም። በነገራችን የፈለግከውን አትበላም፣ የፈለግከውን አትሰራም። ደሞዝ አይከፈልም፣ ትለፋለህ፣ ሀብት ንብረት አታፈራም። ላብህን አሁን አውሮፓ እስከ ታች እስከ 9-8 ወደ ታች ባቡር አለ ገብተህ የምትሳፈርበት። ፈረንሳይ ውስጥ ጣሊያን ውስጥ ብትሄዱ በጣም አስገራሚ። ያንን የሰራው ማሽን አይደለም፣ የጥቁር ላብ። ያን ሲቆፍሩ የሞቱ ሰዎች አሉ። ሰርተውን ደግሞ ገንዘብ አልተከፈላቸውም። ወስደው ካሪቢያን አሁን ጃማይካ ምናምን የምንላቸው ሀገሮች ወስደው ጥለዋቸዋል። እዛ ሲኖሩ እንደው በእውነት የሰሩትን ግፍ እንዳያስታውሷቸው ማለት ነው። እና መጋዝ በጣም ከባድ ነው። እስራኤላውያን ተማረኩ፣ ባቢሎን ሀገር ተወሰዱ። ደህና ጉልበት ያላቸው ወጣቶች ለባርነት ተሸጡ። ሴቶቹ ደግሞ ደንገጡር እንዲሆኑ የነገስታቱ ዕቁባት እንዲሆኑ ተመደቡ። እና በዚያ የመከራ ጊዜ በባቢሎን ወንዞች አጠገብ በዚያ ምን አለ ተቀመጡ። እንግዲህ እስራኤላውያን በብሉይ ኪዳን ስታዩ የትም ቦታ ወንዝ ዳር ነው የሚሰባሰቡት። ጸሎትም የሚያደርጉት፣ ጾምም የሚያውጁት። መጽሐፈ ዕዝራ ላይ፣ መጽሐፈ ነህምያ ላይ ብትሄዱ፣ ሐዋርያት ሥራ ላይ ብትሄዱ ወንዝ ዳር መሰባሰብ በጣም የተለመደ ነው። እና በባቢሎን ወንዞች አጠገብ በዚያ ተቀመጥን አሉ። ሀገራቸው አይደለም ያሉት፣ በሰው ሀገር ነው ያሉት። ፈልገው አይደለም
እዛ ስፍራ የመጡት በባቢሎን ወንዞች አጠገብ በዚያ ተቀመጥን። ኤፍራጥስና ጤግሮስ የሚባሉ ወንዞች አሉ። በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀስን። ኢየሩሳሌምን ባሰብናት ጊዜ አለቀስን። ከሀገር መውጣት በጣም ቀላል ነው። ከወጣ በኋላ ግን አንተ ከሀገር ትወጣለህ፣ አገር ግን ካንተ ውስጥ አትወጣም። በጣም ያስቸግራል። በቀላሉ መኖር የሚቻል አሁን እኛ ውጭ ሀገር የሚኖር ሰው የኩበቱ ሽታ ናፈቀኝ ምናምን ሲል እንስቃለን አይደል? አሁን ኩበት ምኑ ይናፍቃል? በደንብ ነው የሚናፍቀው። በነገራችን እሱ የሚገባ እዛ ስትሆን እንኳን ለመኖር እድሜው ሙሉ ጥሎ የሄደ ሰው ቀርቶ ለጥቂት ጊዜ የቆየ እንኳን ድሮ የሚንቃቸው ነገሮች በጣም ይናፍቁታል። እያንዳንዱ ነገር ይናፍቃል። ማህበራዊ ህይወቱ ይናፍቃል። በማታውቀው ሀገር ከሀገሩ የሌለ በየትም የለም ይባል ከስርህ እንደመነቀል ያህል ስሜት አለው። ባዶነት ስሜት አለው። እና በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ አዝነን ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀስን። ወደው አይደለም የሄዱት፣ እንዲያልፍላቸው ሊነግዱ ሊሸጡ አይደለም የሄዱት፣ ተገደው ነው የሄዱት። ስለዚህ እዛ ሆነን ጽዮንን ባስታወስናት። ደግሞ ጽዮን ዝም ብላ ሀገር አይደለችም። 24 ሰዓት ሰባተ እግዚአብሔር የሚደርስባት፣ በሮቿ የማይዘጉ፣ ምስጋና የማይቋረጥባት፣ እግዚአብሔር የሚመለክባት፣ የሚሰገድላት የተቀደሰች ሀገር ነች። ስለዚህ በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ አለቀስን። የሚገርማችሁ አገራቸው እያሉ እኮ ጣዖት አምልኮ ሁሉ ቃቷቸው ነበር። እግዚአብሔርን ትተው ሲንቁት ነበረ፣ ሲያስቀይሙት ነበር እግዚአብሔርን። አሁን ግን ሰው ሀገር ሲሄዱ የናቁት ስብሐተ እግዚአብሔር ናፈቃቸው። ስለዚህ ጽዮንን ባሰብናት ጊዜ አለቀስን። ባህላዊ ትርኢት ነው የኛ ማህሌት፣ የኛ ወረብ፣ የኛ ምስጋና እኮ በሌላ ሀገር አይን ሲታይ ባህላዊ ጭፈራ ነው። ታውቃለህ? መጥተው አይተን ሄድን የኢትዮጵያን ካልቸራል ዳንስ ምናምን ነው የሚሉት እኮ። ያንተ ማህሌት ምስጋና በጭፈራውና በመዝሙሩ መሀል ያለውም ልዩነት የሚገባን እኛ ነን፣ ሌሎች አይገባቸው። ስለዚህ ባቢሎናውያን ባለፈው መጥተው እስራኤልን የጎበኙ ጊዜ ያዩትን ጭፈራ አስታውሰዋል፣ ዝማሬ አስታውሰዋል። እና እስቲ ዘምሩልን ባካችሁ እንዝናና። መዝሙር መዝናኛ ነው አይደለም። እና የተከፉትን የእስራኤል ሰዎች ዘምሩልን አሉን። የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን? አገሩ መለየቱ ብቻ አይደለም፣ እግዚአብሔር በሁሉ የሞላ አምላክ ነው። ግን ባቢሎን ማለት ጣዖት የሚመለክባት ሀገር ነች። ለጣዖት መስዋዕት የሚቀርብ ሕፃናት ሳይቀር እየታረዱ ለጣዖት የሚሰዉባት ሀገር ነች። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን ካለ በኋላ ኢየሩሳሌም ሆይ ብረሳሽ፣ እስኪ በሉ ኢየሩሳሌም ሆይ ብረሳሽ ምን ትርሳኝ? ቀኜ ትርሳኝ። ስለዚህ ኃጢአታችንን በስጋ ወደሙ ላይ ንስሐ ገብተን ተበቅለን በስጋ ወደሙ ላይ ለመፈጥፈት ለማጥፋት የኃጢአትን ኃይል ድል ለመንሳት እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን።